ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ትንሽ በሚያሳዝን ነገር ነው። በእውነት በጣም ልቤን የነካው ነገር እኔም ብቻ ሳይሆን መላው የኢትዮጵያን ሕዝብ በጣም ያሳዘነ፣ በጣም እጅግ ከሚባለው በላይ በጣም የሚያሳዝን ነገር በዚህ በአዲስ አበባ የተፈጠረ ነገር ነው። እቺ ምስኪን በጣም የዋህ በጣም የምታሳዝን ልጅ ከስንት ልፋትና ከስንት ጥረት በኋላ የራሷን ህይወት ትዳሯን መስርታ ህይወቷን አንገቷን ቀና ባረገችበት ሰዓት እንደዚህ ባልታሰበ ነገር ባልታወቀ ነገር ማለት ይቻላል እንግዲህ ያው እንደሚባለው ከሆነ በኮመንት ነው በኮመንት በመሳደብ ብዙ ነገር በመናገር እኔ እንጃ ከሷ በላይ የተሰደቡ ብዙ ሰዎች አሉ ብዬ አስባለሁ። ምክንያቱም ያው የሚናገሯት ነገር እንደ ሀሳብ ጥሩ ባይሆንም ውስጧን ቢሰማትም ግን እስከ ሞት የሚያደርስ ነገር ከዚህ ከኮመንቱ ጀርባ ሌላ አለ ነገር ብዬ ነው በራሴ የተጠራጠርኩት። እንደዚህ ተስፋ እንድትቆርጥ ያደረጋት ነገር እችን የመሰለች ምስኪን ልጅ ተጫዋች ሳቄታ እኔ እንኳን ቀደም ብዬ አላቃትም፣ ግን ቪዲዮዋን ባየሁት ሰዓት አሁን ሞተች ተብሎ እንደዚህ ቲክቶክ ላይ እንደውም ኦሮምኛ ነው የምትናገረው እንደዚህ ብላ የራሷን እንትን ስትናገር እውነትም አይመስልም። በቃ ሰው እንዴት በራሱ ላይ ይጨክናል የሚል ነገር አለ አይደለ? ግን ሰይጣን እንግዲህ አንዴ ወደሱ እንትን ካልን እሱ በሚመራን ከሄድን ያው እሱ ሀሳብ ውስጥ አመጣ ሰይጣን ደግሞ በይ ነው የሚለው። መቼም ይሄ ምድር በጣም ከባድ ነው። ግን በጣም እጅግ በቃ ለሁሉ ሰው በጣም ከእስልምና ከክርስትና ከፕሮቴስታንት ከሁሉ ሃይማኖት በቃ የተውጣጡ ሰዎች በጣም በሁኔታው በጣም አዝነዋል። ሁላችንም አዝነናል እንደ ሰው። ገና ብዙ ነገር ላይ የምትደርስ ልጅ ነበረች። በጣም አንድ ፍሬ ልጅ ነች። በጣም ያሳዝናል። ደግሞ በራሷ መንገድም ያው በራሷ መንገድ ስላችሁ ህይወትን መስርታለች፣ ባልም አግብታለች። በስነ ስርዓት ቤተሰቦቿንም አክብራ ምን ብላ ያው እንደምታዩት እንግዲህ መልስ ሁሉ ተጠርታ አገር ቤት እንደዚህ ተብሏል እንግዲህ እና እች ልጅ ምን አነሳስቷት ነው እንዲህ ወደዛ ነገር ሊመራት የቻለው? ሰው ደስተኛ ሆኖ ፊት ለፊት ሲታይ ጀርባ ብዙ ነገር እንዳለው ነው እንግዲህ እች ልጅ ማሳያ ትሆናለች ማለት ነው። ገብቷችኋል? አሁን እሷ ይሄንን በጋር እንደዚህ አሁን አውጥታ ራሷን አጥፍታ ሌሎችም አሉ እንደዚህ በቃ ኮመንት ላይ እኛ መንከተልሻለን እንደዚህ ገና ሌላ ሰዎች ደግሞ እንደዚህ ሀሳብ ሲሰጡ ግን ምንድነው ግን ወዴት እየሄድን ነው የሚያሰኘው? እውነቴን ነው ብላችሁ እንዴ የሰው ልጅ እኮ ዛሬ ባይሆንለት ነገ ይሆንለታል፣ ነገ ባይሆንለት ከነገ ወዲያ ይሆንለታል። እንዴ በዚህ ደረጃ ተስፋ መቁረጥ አያስፈልግም። በተለይ ወጣቶች እንዴ እስቲ ተመልከቱ። እኛ የድሮ እናቶቻችን አባቶቻችን እኮ ከትንሽ ነገር ተነስተው ነው ነገው ሌላ ቀን ነው ብለው እግዚአብሔር ፈጣሪያቸውን እያመሰገኑ የሚኖሩት። እና ምንድነው ጆሮአችሁ ላይ ሹክ የሚላችሁ ለእንደዚህ አይነት ነገር? በእውነት በጣም የሚያሳዝን ነው። በጣም የሚያሳዝን ነገር ነው። የዚህ ልጅ አሟሟት የሁሉን ልብ የሰበረ ነው። በእውነት ነው የምላችሁ። ያው ምክንያት አድርገው ያቀረቡት ነገር ለማንም እንትን የሚል አይደለም። ምክንያቱም ሰው በኮመንት በምትለቀው ቪዲዮ ላይ ይሳደባሉ ምናምን። እሷ ምን ይጎላታል? ምንም ይጎላት ነገር አይደለም። ሰርታ በላች እንጂ ምን አደረገች? አበሻ ከባድ ነው። ያው እንደምታውቁት ስድቡ ምንም ሁላችንም ጋር እንደሚደርስ የታወቀ ነው። ሁላችንም እንደምንሰደብ ነው። ግን የሆነ ያስከፋት ነገር አለ። የሆነ ነገር ግን እቺ ልጅ የሆነችው ነገር አለ። እዚህ ደረጃ ላይ እዚህ ውሳኔ ላይ ደርስ የቻለችው አንድ ምክንያት አይደለም። እውነቴን ነው የምላችሁ። የሰው ልጅ ሁሉን ነገር አውጥቶ አይናገርም። በውስጡ ብዙ ነገር አለ። ቤታችን ውስጥ ብዙ ተአምር አለ። ያው ይሄን ብሎ መናገሩ ወሬ ማናፈሱ ነው። እንደምታዩት እዚች በምትሰራት ቪዲዮ ራሱ ምን ያህል እንደሚሰድቧት እንደገና ደግሞ ይሄ ነው ቁስሌ ብላ ይሄ ነው ችግሬ ብላ ደግሞ ወጣ ብትናገር ምን እንደሚሏት እንግዲህ ሁላችን የምናውቀው ነው። እቺ ልጅ ምን የጎደላት ነገር አለ? ምንም የጎደላት ነገር የለም። ቆንጂዬ ነች፣ ታምራለች፣ ቀልጣፋ ነች፣ ተጫዋች ነች። በቃ ደስ የምትል ነገር ሰው አይን ውስጥ የምትገባ ልጅ፣ ሰው ልብ ውስጥ የምትገባ ልጅ፣ ተጫዋች ደስ የምትል ነች። ደግሞ ከሁሉ በላይ ደግሞ የሚያውቋት ሰዎች መጀመሪያ አነሳሷ ከመጀመሪያው ጀምሮ ራሷን ያሳደገችበት ራሷን እዚህ ለውጥ ያመጣችበት ብዙዎቹ እየተናገሩ ነው። ግን ለምን ይሄን አሰብሽ እህቴ? ለምን አሰብሽ? ቀን እኮ ያልፋል። የማያልፍ ነገር የለም። ሁሉ ታሪክ ሆኖ እኮ ይቀራል። በእያንዳንዱ ሰከንድና በእያንዳንዱ ሰዓት ውስጥ እኮ ብዙ ለውጦች አሉ።
በዚህ ደረጃ እንደዚህ ራስሽን ለመጉዳት ያሰብሽበት ምክንያት ምን ሆነሽ ነው እናቴ? እንደው ሌላው ቢቀር እንደው ሁሉ ይቅር፣ እውነቴን ነው የምላችሁ፣ ጓደኛም ይቅር፣ እህትም ወንድምም ይቅር፣ እናት አለች። እናትን እኮ ማማከር ይቻላል። እናትን እኮ ማናገር ይቻላል። እናቶች እኮ መላ አያጡም እኮ። ምን ነው በዚህ እድሜሽ ግን እንደዚህ ጨከንሽ? በጣም ልቤ ነው የተሰበረው። በእውነት ነው የምላችሁ። ሰው መተዋወቅ ብቻ አይደለም፣ ኢትዮጵያዊነት ብቻ አይደለም፣ የሰው ዘር ለሆነ ሁሉ እንደዚህ በራሱ መንገድ እንደዚህ ህይወቱን ሲያጠፋ ያሳዝናል። በእውነት ነው የምላችሁ፣ በጣም ነው የሚያሳዝነው። እና የምንሄድበት መንገድ የምናስበው መንገድ ሁሉ በቃ አጭር እየሆነ እኮ መጣ። ምን ሆነን እኛ እንግዲህ ምንድን ነው? እኔ እውነቴን ነው የምላችሁ፣ ሀቅ ለመናገር አሁን በኖርኩበት እድሜ አንድ ቀን ራሴን አጠፋለሁ ብዬ አልመኝም። እውነቴን ምንም በቃ አዎ፣ እንደ ሰው ይቸገራለሁ፣ እንደ ሰው አጣለሁ፣ ብዙ ነገር አለ በህይወቴ ላይ ብዙ ፈተና ይደርሷል። ግን ይሄ ራሴን ላጥፋ የሚለውን ነገር አላስበውም እውነት። እና በጣም ያሳዝናል እህቴ፣ በጣም እውነት። ባንቺ ያላዘነ ባንቺ በጣም ያልተሰማው ሰው የለም። እግዚአብሔር እንግዲህ ምን ይደረጋል? ያንን እንትን ስታስተላልፊ እኮ እንደው ሰው እንኳን ቢደርስልሽ ኖሮ እንደው ያተርፍሽ ነበረ በእውነት። ግን ያሳዝናል። ጭራሽ አድርጊዋ እያሉ ኮመንት ላይ ሲጽፉልሽ ነበር እየተባለ ነበር። እኔ እንኳን አላየሁም። ግን ሰው ግን እንዲጨካኝ ነው እንዴ? ጭራሽ ሂጂ ሙቺ ሂጂ ራስሽን አጥፊ ብሎ ማበረታታት ምን ማለት ነው? ይሄ ህግ ሊያዩ ይገባል። መንግስት ሊያዩ ይገባል። በእያንዳንዳችን አካውንት ውስጥ ባለንበት ሀገር አሁን ምንድነው ችግሩ? ከኢትዮጵያ ውጭ የሆኑ ሰዎች ናቸው ብዙ ጊዜ እንደዚህ አይነት ነገር ተጠያቂነት የለንም የሚል ነገር አለ ብዬ አስባለሁኝ። ምክንያቱም ኢትዮጵያ ውስጥ ከሆነ በእርግጠኝነት ሲም ካርዱ የሚወጣው ያኔ ቲክቶክ ሲም ካርድ አይሰራም። ቁጥር ካልሞላችሁ አያወጣም። ማንነታችሁ በቁጥራችሁ ነው የሚታወቀው ቲክቶክ ማለት ነው። ስለዚህ መንግስት ሊደርስበት ይችላል። ግን ሌላ ሀገር ያሉ ሰዎች ናቸው እንደዛ ብዬ ነው የማስበው እኔ እንደኔ ማለት ነው። እኔ እርግጥ ነው ብዬ ማረጋገጥ ነው ብዬ እንትን ለማለት ለመወጀን ሳይሆን ያው ተጠያቂነት አይኖርም በፖለቲካውም በአንዳንድም ምናምን ከውጭ ያሉ ሰዎች ናቸው ብዙ ነገር የሚናገሩት። ብዙ እንግዲህ አስቡት አሁን ኢትዮጵያ ውስጥ እንደዚህ የሚሳደብ የለ እንደነ ጂጂ እንደ ሌሎችም ብዙዎቹ ተሳዳቢ ባለጌዎች ስንት አሉ አስባችሁታል? እና እቺ ልጅ ይህን እንደዚህ አይነት ነገር ውስጥ ሊከቷት የቻሉት አንደኛም ያም ነገር አለ፣ ሁለተኛ ሌላም ተጨማሪ ነገር በጣም ሊገፋፋትና ህይወቷን ወደዚህ ደረጃ ሊያደርሰው የቻለው የሆነ ነገር አለ። እግዚአብሔር ብቻ እሱ መድኃኒዓለም ይመርምረው። ግን ሳትተነፍሰው በመሄዷ ያሳዝናል። እውነቴን ነው የምላችሁ፣ ያሳዝናል። አሁን ምስጥ ሆኖ አይበሏትም እቺ ልጅ በቃ አለፈች። በቃ አስባችሁታል? እቺ ልጅ ብር አልቸገራትም፣ ገንዘብ አልቸገራትም፣ ግን ሰላም ነው ያጣችው። እችን የመሰለች ግን በጣም የምታሳዝን በእውነት በጣም ልብ ይሰብራል። አሟሟታ ያሳዝናል። የምትሰራቸው ቪዲዮዎች ራሱ ደሳስ የሚሉ ናቸው። ይሄ ሰውን የሚነካ ነገር አይደለም። ግን ለምን በዚህ ደረጃ እንድትጎዳ ለምን ፈለጉ? ምን አይነት ምክንያት ኖሯቸው ነው? ምን አደረገቻቸው? አሁን ቆይ ሄደች፣ ሞተች፣ አረፈች፣ ምን የሚጠቀሙት ነገር አለ? ምንድን ነው የሚያደርጉት? በእውነት በጣም የሚያሳዝን ነገር ነው። በጣም ብቻ እንደዚህ ነገር የምታደርጉ ሰዎች እግዚአብሔር አምላክ እሱ ፍርዱን ይስጥ። ምን ይደረጋል ይላል። ፍርድ ከፈጣሪ ነው። በእውነት በጣም ነው የምታሳዝነው። እቺ ልጅ የኛ እህት ብትሆንስ፣ የኛ ልጅ ብትሆንስ? ይህንን ማሰብ አለብን እኮ ምን ያህል ቅስማችን እንደሚሰብረው፣ ምን ያህል አሁን ቤተሰቦቿ እናቷ ምን ያህል አንጀታቸው እንዳረረ እስቲ ያስቡት። ልጄ ትጦረኛለች፣ ልጄ ወልዳ ታሳየኛለች ሲሉ ይሄው እንደዚህ ራሷን አጠፍታ እንደዚህ ደረጃችን ፍልቅልቅ ሳቂታ ልጅ ይሄንን ውሳኔ ሊያስወስናት የቻለው ምንድን ነው? ሊመረመር ይገባል፣ ሊጠየቅ ይገባል። ሁሉም በአንድነት ተነጋግሮ ሀሳብ መንግስትም ሁኔታውን ማጣራት አለበት። እንዴ እንዲህ ዝም ብሎ ከመሬት ተነስቶ መቼም ሰው ህይወቱን አያጠፋም። ይሄ እኮ በምድርም በሰማይም እኮ ሁለት ያጣ ማለት እኮ ነው። እግዚአብሔር በፈጠረው ነፍስ እኛ መወሰን አንችልም። ለምንድን ነው እንደዚህ አይነት ነገር የሚፈጠረው? ምን ምክንያት ነው? እና በጣም እጅግ ያሳዝናል። እጅግ ያሳዝናል። በእውነት በጣም አንጀትን የበላችሁ ያላዘነ ሰው የለም። በእርግጠኝነት በጣም ብዙ ሰው ከ90% በጣም አዝኗል። መቼም 10% ይሆናሉ ኮመንቱን እዚህ እየጻፉ አድርጊዋ እንደዚህ አድርጊው ያሉ ከስር እሱን ቢል ኧረ እባክሽ ተይ ሰው የለም ወይ አይባልም እንዴ? ለምሳሌ ሆነ ሰው ዛሬ ላይቭ ላይ ሆነ አይነት ስትናገር እኮ ሌላ በቅርብ ያለ ሰው እኮ መቼም ቲክቶክ የማይጠቀም የለም ኢትዮጵያ ውስጥ ቤቷ ድረስ መሄድ ይችላል እኮ። ግን አድርጊዋ በርቺ እንደገና ሞራል ይሰጣሉ። ለምንድን ነው እንደዚህ ክፋት የምናስበው? ለምን ቆይ የኔ ለእናንተ አይሆን የእናንተ ለእኔ አይሆን ምንም ነገር ገንዘቡም ሆነ ምንም ሆነ በቃ
በጣም ያሳዝናል። በእውነት ነው፣ በጣም የሚያሳዝን ነው። እጅግ ያሳዝናል በእውነት። ብቻ እግዚአብሔር አምላክ መብርሃን እንደው ነፍሷን በሰማይ ትማረው። እግዚአብሔር አምላክ እንግዲህ ያመጣብንን መከራ እንግዲህ መቻል ነው። ምን እናደርጋለን? እኛ ኢትዮጵያኖች መዋደድ፣ መፋቀር፣ መተባበር ነበር ስራችን። ግን አሁን የመጣብን በላ ምን እንደሆነ አላውቅም። ሰው እንዴት ህይወቴን ራሴን አጠፋለሁ ሲል በርቺ አድርጊ ይላል። ይሄ በጣም ነውር ነው፣ በጣም ነውር ነው። እስቲ አስቡት፣ እህታችሁ ብትሆንስ? ኮመንት ላይ ከታች የምትጽፉት በጣም የሚያሳዝን ነው። በጣም አሁን ግን ከሞቶች በኋላ ምስኪን የሚል በዛ። እውነት የምታረገው አልመሰለን የሚላሉ። እንዴት እንደዛ ይባላል? እናንተ እኮ እንደዛ ስትሉ እኮ እዛ ጋር እኮ ሴጣንም በይበይ ነው የሚላት እኮ። እና በጣም ያሳዝናል። በጣም ከልብ ያዘንኩበት በዚህ ሳምንት ውስጥ የዚች ልጅ ነገር በጣም ሁላችንን አሳዝኖናል። እግዚአብሔር አምላክ እንግዲህ ለቤተሰቦቿን መጽናናት፣ ለእናቷ ብርታቱን ጽናቱን ይስጥልን። እሷንም በሰማይ ቤት እግዚአብሔር አምላክ እንግዲህ ከቀኙ ከቅፉ ያስቀምጣት።